በግብር ስወራ ወንጀል የተከሰሱ 5 ተከሳሾች በጽኑ እስራትና በገንዘብ መቀጮ እንዲቀጡ ተወሰነ። የሸገር ከተማ ከፍተኛ ፍርድ ቤት ወንጀል ችሎት የቫት ተመዝጋቢ ሆኖ ገቢ በመሰወርና በሐሰተኛ የንግድ ፍቃድ ማረጋገጫ ዓመታዊ ግብር በመሰወር ወንጀል የተከሰሱ ተከሳሾች ላይ ማስረጃ መርምሮና አመዛዝኖ የጥፋተኝነት ፍርድ በመስጠት በጽኑ እስራትና በገንዘብ መቀጮ እንዲቀጡ ወስኗል። የቅጣት ውሳኔ የተወሰነባቸው ተከሳሾች አንደኛ የሱሉልታ ክፍለ ከተማ የገቢዎች ጽሕፈት ቤት ባለሙያ የነበረው ተክሌ ተስፋ ሞሲሳ፣ ሁለተኛ የሸቀጣሸቀጥ ንግድ ስራ ላይ የተሰማራው ተስፋዬ በቃና ፈይሳ፣ ሶስተኛ በስጋ ቤት ንግድ ስራ ላይ የተሰማራው ዘሪሁን ብርሻው ፈረጃና አራተኛ የጌት ኢንተርናሽናል የአሽከርካሪ ማሰልጠኛ ተቋም አምስተኛ ተከሳሽ የዚሁ ተቋም ስራ አስኪያጅ ተሰማ አበበ ኤጀርሳ ናቸው። የሸገር ከተማ አቃቢ ሕግ ጽሕፈት ቤት የኢኮኖሚ ጉዳዮች ዳይሬክቶሬት አቃቢ ሕግ በእነዚህ ተከሳሾች ላይ የተሳትፎ ደረጃቸውን ጠቅሶ ሐሰተኛ ሰነድ መገልገል እንዲሁም የታክስና የግብር አስተዳደር ሕግን መተላለፍ የሚል ዝርዝር ክስ አቅርቦባቸው ነበር። በዚህም አንደኛ ተከሳሽ የሱሉልታ ክፍለ ከተማ የገቢዎች ጽሕፈት ቤት ባለሙያ ሆኖ ሲሰራ ከነጋዴዎች ጋር በጥቅም በመመሳጠር ከሁለተኛ እስከ አምስተኛ ተራ ቁጥር የተጠቀሱ ተከሳሾች ነጋዴዎችን የ2 ዓመት ግብር ባልገበሩበት ሁኔታ ላይ ግብር እንደገበሩ አስመስሎ ሐሰተኛ ማረጋገጫና ሐሰተኛ የባት ደረሰኛ አዘጋጅቶ መስጠቱም በክስ ዝርዝሩ ላይ ተመላክቷል። በተጨማሪም አንደኛ ተከሳሽ በመኖሪያ ቤቱ በጸጥታ አካላት በተደረገበት ብርበራ ሐሰተኛ የገቢዎች ጽሕፈት ቤት ማህተምና ሐሰተኛ የተለያዩ ሰነዶች መገኘታቸውን አቃቢ ሕግ በክሱ ላይ አስፍሯል። በዚህ መሰረት ቀሪ ተከሳሾች ያገኙትን ሐሰተኛ የግብር ማረጋገጫና የቫት ደረሰኝ በመጠቀም በተለያዩ መጠኖች ከሸማቾች የሰበሰቡትን ገቢ ባለማስገባት ማለትም ሁለተኛ ተከሳሽ 8536 ብር፣ ሶስተኛ ተከሳሽ 110798 ብር የቫት ገቢ በመሰወር፣ አራተኛ ተከሳሽ 556391 ብር ግብር በመሰወር፣ አምስተኛ ተከሳሽም በሐሰተኛ ማረጋገጫ የንግድ ፍቃድ ማደስ በሚል የተሳትፎ ደረጃቸው ተጠቅሶ አቃቢ ሕግ ዝርዝር ክስ ላይ ሰፍሯል። ተከሳሾቹ በዚህ መልኩ የቀረበባቸውን ክስ ክደው መከራከራቸውን ተከትሎ አቃቢ ሕግ የሰነድና የሰው ማስረጃን አቅርቧል። ፍርድ ቤቱም የአቃቢ ሕግ ማስረጃ መርምሮ ተከሳሾቹ እንዲከላከሉ ብይን የሰጠ ቢሆንም ተከሳሾቹ የአቃቢ ሕግ ማስረጃ መከላከል ሳይችሉ ቀርተዋል። ፍርድ ቤቱም የጥፋተኝነት ፍርድ አስተላልፎባቸዋል። ከዚህ በኋላም ፍርድ ቤቱ የግራ ቀኝ የቅጣት አስተያየት በመመርመርና በመያዝ በቅጣት አወሳሰብ መመሪያ ቁጥር 3 2017 መሰረት አንደኛ ተከሳሽን በ8 ዓመት ከ4 ወር ጽኑ እስራትና በ4000 ብር የገንዘብ መቀጮ እንዲቀጣ ወስኗል። ሁለተኛ ተከሳሽን በሚመለከት ደግሞ በ2 ዓመት ከ6 ወራት ጽኑ እስራትና በ20000 ብር የገንዘብ መቀጮ፣ ሶስተኛ ተከሳሽን በ8 ዓመት ከ4 ወር ጽኑ እስራትና በ20000 ብር የገንዘብ መቀጮ እንዲቀጣ ወስኗል። አራተኛ ተከሳሽ ተቋሙን በሚመለከት በ500,000 ብር የገንዘብ መቀጮ እንዲቀጣ የወሰነ ሲሆን ፍርድ ቤቱ አምስተኛ ተከሳሽ የዚሁ ተቋም ስራ አስኪያጅን ደግሞ በ2 ዓመት ከ9 ወራት ጽኑ እስራትና በ10,000 ብር የገንዘብ መቀጮ እንዲቀጡ ወስኗል።